እኔን ለማስደድ ሲጥሩ የነበሩት የገዛ ባለቤትና እህት ናቸው። በቃ ተሙኑ ተረጋጋ። ልክ ናት ብዬ ነበር ማስበው እኔ በቃ የወንድሜ ልጁ አይደለም ብላኛለች። እሱ ንብረት አወርሳለሁ ብሎ ባይመጣ ህይወቴም ስራዬም ምንም ባልተመሰቃቀለ ነበር። ይሄው እባክህ አሁን ተረጋጋ። ምንም አልፈልግም። ይኸውልህ ልዩ የሆነ የቅናሽ ባዛር ሜሪት ሪል ስቴት ይዞላችሁ መጥቷል። በካሬ ከ120 ሺህ ብር በላይ ይሸጡ የነበሩት ቤቶቻችን ላይ ለአንድ ሳምንት የሚቆይ ልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 70% ለሚከፍሉም 30%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ በ10% ቅድመ ክፍያ ለአንድ ሳምንት ብቻ ይዞላችሁ መጥቷል። ባለ 2 መኝታ ከ5 ሚሊዮን ብር ባለ 3 መኝታ ከ7 ሚሊዮን ብር ጠቅላላ ዋጋ ጀምሮ እኛ ጋር የሚያገኙ ሲሆን በቡድን በቤተሰብ ለሚመጡ ልዩ የቅናሽ ፓኬጆችን ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ እድል ተጠቃሚ ለመሆን ከስር ባለው ስልክ ይደውለው ይመዝገቡ። ሜሪት ሪል ስቴት። በቃ ልጅ አይደለም ተብሎ ነው ማን ያለው መሞቻክ ስለደረሰ እና ሀብቴን ንብረቴን ውሰድ ብለህ ለኔ ጦስ ማምጣት አልነበረብህም። ሲጀመር ያንተ መምጣት ለኔ መዘዝ ይዞብኝ ነው የመጣው። ይገባል? አሁን ስርዓት ይንሽንሽ ካንቺ ጋር ንግግር አልፈልግም። ለተሙ ማለት ነው እንደራሴ ሳስበው ይከብዳል። በጣም ይከብዳል። ይሄን ያህል አመት አባት እናት ሌላ ሆኖ አሁን ይሄ ነው አባት ሲባል በጣም ይከብዳል። ለዛ ነው በቃ እንጂ እኔ ሌላ ነገር እንትን የለኝም። እኔ እንዲገናኙና የወንድሜ ልጅ የኔ ልጅ ነው። እስቲ ፊት ይገለጥ። ተሙ የኔ እስቲ ፊት ይገለጥ። እስቲ ችግር የለውም እናውራና መጀመሪያ ፊቴንም ማየቱ ሌላም ነገር ይደርሳል። እኔ ማረጋጋጥ ነው። በተረጋጋ ሁኔታ አውሩ እስኪ። ምንድነው የምናወራው? ምንድነው ልጄ እና በተረጋጋ ሁኔታ አውራ። ያው እኔ ደግሞ አካሄዳችን ትክክለኛ መስሎኝ ነበር። በቃ ለዛ ነው ትክክለኛ የሱ ልጅ አለመሆኑን ስለሰማውን በቃ የሱ ልጅ አይደለም በሚባለው ነገር ውስጤ ስለተረበሸ ውስጤ ስላላመነበት ይሄን ማረጋጋጥ ስለፈለኩ ነው። ለምን ለወንድሜ ካልሆነ ልጅ ካልሆነ ለምን ሌላ ልጅ የለኝም። ሚስት አግብቼ ነበር እዛ አሜሪካ እዛ ዋሽንግተን ዲሲ ነበር የምኖረው። ግን ከሷ ልጅ አልወለድንም። ልጅ አልወለድንም። ሲጀመር እኔ ጠይቄያለሁ ወይ? በመጀመሪያ የእናንተን ንብረት እኔ አልጠየቅኩም። ያልገባሽ ነገር ግዴታ ነው እኮ የአባትን ንብረት ልጅ ነው የሚወርሰው። ይሄንን ግዴታ ማድረግ የምትችሉት እናንተ አይደላችሁም። ተግባባን? ይሄ ግለሰብ እንደዚህ አይነት ነገሮችን ወይ ደግሞ እንደዚህ አይነት ውጥንቅጥ የወጣበት ነገር ውስጥ መግባት የሚፈልግ ሰው አይደለም። እኔ አላቅም። ፀሐይ ነገሮችን ግልጽ የፈለክ በል። አሁን ግን በፈለክ ከዚህ በፊት ደጋግመሽ አላቅም ብለሽ በልጅሽ ስናስፈራራሽ ነው ወደዚህ መንገድ የመጣ ነው አይደል? እኔ ነው የምልህ ከወንድሜ ጋርም ከወንድሜ ልጅ ጋር እያጣላች እኔ ራሴ እፈልጋታለሁ። እኔ ማግኘት ፈልጋለሁ። ለዚህ ጦስ መነሻ የሆነው እሱ ውርሳው ከሱ ጋር ትጋጭ አይደለም ወስድህ እኔ ይልሽ ከታመመ ሰው ጋር መጋጨት ምንም የለም። ታሟል። ግን ባለቤቱ ፈልጋታለሁ። ለቤተሰብ መበተል ለስሬ መበደል ምክንያት ይሁን ለነገር መመሰቃቀል መሰረቱ እህቴ የደበቀች ነገር አለ። እህትና ሚስት ተባብረው የሰሩትን ነገር አይመለከተኝም እኮ። ታዲያ ታሟል። እውነቱን ማወቅ ካለበት ሁሉንም ነገር ማወቅ ትፈልጋለህ አይደል? አዎ። ምን አለ የተደበቀ ነገር? ተሙ አንተ ነው? አዎ እኔ ነኝ ተሙ። ምንድነው? በቃ የራስ ዘመር ናት። ማናችሁ እናንተ? ምን አባ ገባ? ለምን ትሮጣለህ? ምን አስሮጣህ? ና ቁጭ መዋክት ተረዳኝ። እውነቱን ይበላሽ በፍጹም አልፈልግም። መዋክት ተረዳኝ። በእናንተ ጸሎት ነው የተረፍኩት እንጂ ይሄኔ በህይወት እዚህ አልገኝም ነበር። ሞቼ ነበር። እንዲሁም የሥራ ባልደረቦቼ እና ዮኒ እና ሳሚ ሞተን ነበር። በእናንተ ጸሎት ባረጋችሁልን ጸሎት ሁሌ ጸልዩልኝ እላችኋለሁ። በእናንተ ጸሎት ነው የተረፍነው። እዚህ ጋር የተገኘ ነው የእናንተ ጸሎት ነው። ፍሬኑ ተበጥሶ ሲገለበጥ አደጋ እንዲመስል ማለት ነው። አዎ አደጋ እንዲመስል ነው። ምክንያቱም ግልጽ ነው እዛ ጋር ወንጀል እንደተፈጸመ መታወቅ የለበትም። ስለዚህ ግዴታ እየሄዳችሁ ያለ የታባልቴር ነበር። የምን 10 ሺህ ብር አንተ ምን የምን ብር ሰጥቻለሁ? እሱ ነገር እንዳይደገም ከፈለክ ሁሉም አለ። ማታ እንዴት ተሰቃዩ አይታል።
ይገባሃል ወይ? ይገባሃል? ይኸውልህ ህይወቴን ልታሳጣኝ ነበር አንተ ውሻ፣ ህይወቴን ልታሳጣኝ ነበር። አባ እኔ ምንም አውቀው ነገር የለም። አውጥቼ ይኸውልህ የምታየው ሰው ፊት እቀጠቅጣለሁ። አሁን ግን እውነቱን ትነግረኛለህ። እገልሃለሁ ማለት ነው። እኔ ማንን ሊያስገድለኝ እንደሞከረ እያንዳንዷን ነገር ታወጣታለህ። የምን ግድያ ነው የምታወራው? እኔን ማን ለማስገደል እንደከፈለ እያንዳንዷን ነገር ታወጣታለህ። እኔ መኪና ላይ ቦምብ አስጠምደህ እኔን ለማፈንዳት እንዲሁም ባልደረቦቼ እገልሃለሁ። አንተ ነህ ትሰማለህ? ነገሮችን ግልጽ አድርገህ ንገረኝ። ያም አይሆን ከሆነ ደግሞ አጠፋሃለሁ። ተግባባን? ከዚህ በኋላ ምንም አይነት ምህረት አይኖረኝም። እያንዳንዱን ነገር ግልጽ አድርገህ ንገረኝ። ተግባባን? እያንዳንዷ ነገር ከዳግማዊት ጋር የተላላከው ዳግማዊት ማነች እንዳለ የተላላካት ነገር ታወራታለህ። ይገባል? ቀጣዩ ታሳሪ አንተ ነህ። ጓደኛን ለፖሊሶች አሳልፌ ሰጥቼዋለሁ። አሁን ደግሞ ያንተ ተራ ነው። ሰማኝ? ኧረ እባክህ ተወኝ። ተወኝ ማለት ምን ማለት ነው? አታፍርም? ተወኝ ስትል ጉዴ ምን ፈልጋችሁ ነው? ንገሩኝ እንዴ! እዚህ ታውቀውስ ብቻዬን ምን ልታደርጉኝ ነው? ልደፍሩኝ ነው? አንተ ዝም ትላለህ እንዴ? እንደዚህ ሳንቀላቱኝ ዝም ትላለህ? ምን ይዘጋል? አንተ ምን ፈልጋችሁ ነው? ከኔ ጮሃለሁ። እሺ ብቻሽን ነው የመጣሽው? ጉዴ ምን ማለት ነው? ብቻሽን ነው የመጣሽው እንዴ? ተመለሽ። ከአንድ ቀን ከሁለት ቀን በፊት የግድያ ሙከራ ተደርጎብናል። እዚህ ጋር በህይወት ቁጭ ብለን ስናወራ አሁንም የሆነ ህልም ዓለም ውስጥ ያለው ይመስለኛል። ማለት የሰው ልጅ ህይወት ይሄን ያህል ቅጽበታዊ ነው የሚለው ነገር ራሱ ያስገርመኛል። እያንዳንዷን ነገር ለኛ የነገርከንን ንገራት፣ ተናገር። ከመጀመሪያ ጀምሮ እንዴት እንደመለመለች ስለ ዲያስፖራ ያወራሁት እኔም በማስገደል ወንጀል እስር ቤት ተማርከተ እኔ ተሞገናት ምንም መርበትበት አያዋጣም። እጃችን ፋይል ገብቷል፣ ስልክሽ ተከፍቷል። እባክህ እኔ እስር ቤት መግባት አልፈልግም። እሷ እኮ አክስቴ አይደለችም። ይሄን ካላደረኩኝ ትገለኛለች። ሲጀመር በእርግጥ ይሄን ነገር ማድረግ አልነበረብኝም። ምክንያቱም እንዳልኩ ዋናው አላማችን አንተ ነክ። እኔ ለዚህ ነገር እነሱ ሰለባ ባይሆኑ ደስ ይለኝ ነበረ። ግን በጣም ብዙ ሙከራዎችን አድርጌያለሁ። በብዙ መንገድ ለማድረግ ሞክሬያለሁ። ግን አሁን ላይ እንዳጋጣሚ ሆኖ ያገኘሁት አማራጭ ይሄንን ነበረ። ሰላም ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁ? ተመስገን ነኝ። ከሳሚ ጋር ተመልሰን መተናል። ውድ ቤተሰቦች ዛሬ እንግዲህ ተመልሰን ተገናኝተናል። እንግዲህ በትርታ ሚዲያ ውድ ቤተሰቦች እንግዲህ ባለፈው ያው ግድያ ሙከራው ተርፈናል። እግዚአብሔር ይመስገን። ሳሚን በዛ በኩል የገጠማቸው ነገር ነበር። ብዙ ውጣ ወረዶች እየገጠሙ ነው። ብዙ ወጥመዶች የተዘጋጁልን ነው። ቤተሰቦች ውድ ቤተሰቦች ዛሬ የተገናኘ ነው ከሳሚ ጋር ሆነን እንግዲህ ያቺ ልጅ ስለ አክስቷ ወር ደግሞ ስለ አባቴ ስለተባለው ሚስት የሰጠችኝ አንዳንድ ፍንጭ አለ። እኔ እሱን ላጣራ ነው። ሳሚ ደግሞ በተቻለ መጠን የዲያስፖራው እህት የተባለችውን እንዲሁም ደግሞ አሁን በመጣው ያንተ አክስት ነች ተብላ አዲስ የመጣችውን ሴትዮ እንደዚህ ቤተሰብ ስታመሰቃቅል አባሪ የሆነችው ሴትዮ እሷን ሳሚ ሄደ ወደኛ ማቆያ ያዘጋጀነው ቦታ አለ። ወደሱ ሄደ ታወጣጣታለ። እኔ ደግሞ በተቻለ መጠን እስቲ እቺ እንጀራ እናት የተባለችው ሴት የት እንዳለች ከታወቀ በተቻለ መጠን እሷ ያለችበትን አጣርቼ የሆነ ፍንጭ ላይ ለመድረስ ነው ሳሚ እዚህ ዛሬ ተገናኘ ነው። ልክ ነህ። እንግዲህ ተሙዬ ብዙ ፈተናዎችን እያሳለፍን ያለ ነው። ከኛ በላይ ደግሞ አንተ እያሳለፍክ ያለው ፈተና በጣም ከባድ ነው። እንግዲህ በቤተሰብ ብዙ ነገር ተደርጎባል። ከዛ በተጨማሪ ደግሞ ቅርብ ጊዜ እንኳን ሶስታችን አንድ ላይ መሆናችን ታይቶ መኪና ላይ ቦምብ ለማጥመድ ሙከራ የተደረገበት ሁኔታ ነበርና በጣም ከባድ ሁኔታዎችን ነው ተሙ እያሳለፈ ያለው። እውነት ለመናገር እንደ ሰው መቋቋም የሚከብደንን አይነት ነገር ነው እያሳለፈን ያለው ነውና በእናንተም ጸሎት በፈጣሪ መርዳታ እንግዲህ ነገሮችን እያለፍን ያለ ነው ብዬ ነው ማስበው ተሙዬ። አዎ ውድ ቤተሰቦች ከባድ ቻሌንጆችን እያለፍን ነው። ሁሌ ኮሜንት ላይ ላችኋለሁ በጸሎታችሁ አግዙኝ ነው የምለው ሁሌም ቢሆን። ምክንያቱም ይሄ የምልበት ምክንያት በእናንተ ጸሎት በቤተሰቦቼ ጸሎት ነው አሁን እዚህ ጋር ያለሁትኝና ምንም ጊዜ ቢሆን ጸሎታችሁ አይለየን። ምክንያቱም ለኛ ዋናው ድጋፉ እሱ ነው። ኮሜንት የምትሰጡት ማበረታቻው ብዙ ነገሮችን ችላችሁ ስንጠፋ የጠፋችሁ ስናጠፋ እየመከራችሁ አላቅም ብቻ በኮሜንት ብዙ ነገር ነው ያለውና ውድ ቤተሰቦች ከስር ኮሜንት መጻፋችሁን አይለየን እላለሁ። ያላችሁን ሐሳብ ያላችሁን አስተያየት የተሰማችሁን ነገር ከናንተ ምክንያቱም ማበረታቻ ወስደው ከናንተ ነውና ቤተሰቦቻችን ያሉን ሳሚ ሀብት። አዎ ከምንም በላይ እውነት ለመናገር ተሙ እንዳለው ነው ሀብቶቻችን እናንተ ናችሁ። እናንተ ከጎናችን እስካልሆናችሁ ድረስ ብዙ ፈተናዎችን እንግዲህ የተጋረጡበትን ብዙ ችግሮች ልናልፍ አንችልምና ለዚህ ደግሞ የአንበሳውን ድርሻ የምትወስዱት በጣም እናመሰግነው እናንተን ነው። ብዙ ጊዜ በኮሜንት ሴክሽናችን ላይ ከዛ በተጨማሪ ደግሞ በጸሎት በተለይ በጸሎት መታገዙን እውነት ብዙ ናችሁና እናንተን ከልብ ሳናመሰግን አናልፍም። ምክንያቱም እናንተ ብዙ ሀሳቦችን ባሰጡን በጸሎታችሁ ባታገዙን እነዚህን ሁሉ ፈተናዎች እውነት ተሙዬ ይከብዳል እኮ ማለት ፈጣሪ ሲያጋልጥ ነው እንጂ ያ ቦምብ ተጠምዶ ቢሆን እኛ ያለፍ ነው
ፍሬኑ ተበጥሶ ቢሆን ከዛ በኋላ ቢሆን የደረሰው ምን አይነት ሁኔታዎች ሊፈጠሩ እንደሚችሉ ግን የእናንተ ጸሎት ሲጠብቀን የእግዚአብሔር እርዳታ ሲጠብቀን ነው ያንን ሳያጋለጠውና እውነት በጣም በጣም እናመሰግናለን። ከዚህ በኋላም ከኛ ጋር በመሆን ከዛ በተጨማሪ ደግሞ ከእናንተ ውጪ ብዙ የእኛን እርዳታ የእኛን ድጋፍ የሚፈልጉም ሰዎች ይኖራሉና ለእነሱም እንዲዳረስ ሼር ኮፒ ሊንክ እያደረጋችሁ ለዓለም አዳርሳችሁ ከኛ ጎን መሆናችሁን ብታሳዩን እያለን ከልብ እንመኛለን ተመልካቾቻችን። አው ውድ ቤተሰቦች እንግዲህ ብዙ ነገር ሳሚ ተናግሮታል። እኔ ከዚህ በላይ የምናገረው ነገር የለም። እንደተባብለው ተከፋፍለን እናጣራለን። እኔ በተቻለ መጠን እንግዲህ እቺ እንጀራ እናት የተባለችውን እሱን ነገር ኬዝ ለማጣራት ሄዳለሁ። ሳሚ ደግሞ ቻክስት የተባለችው ከሁለታችን የተሻለውን ፍንጭ ያገኘ ሰው ለናንተ ቪዲዮን ምናሳይ ይሆናል። ከእኔ ህይወት ብዙ ሰው እንደሚማር ተስፋ አደርጋለሁ። ቤተሰቦች እስቲ የተሻለውን ነገር እዛው እየሄድን እናጣራለን። ሳሚዬ ሁሌ እንደምንለው በጸሎታችሁ አግዙን። በእናንተ ጸሎት ነው ህይወት እየቀጠለች ያለችው እንጂ እንደኛ አላቅም ከሚደርስብን ቻሌንጅ ከምናየው ስቃይ አንፃር ግን ብዙ ነገር ማለት ፈልግ ነበር። ግን ሳሚዬ እንግዲህ ፈጣሪ ይርዳ። ቀጥታ ወደዛው እናመራለን። ውድ ቤተሰቦች ተመልሰን እንገናኛለን። የተሻለ ነገር ይዘን እንደምንመለስ ባለሙሉ ተስፋ ነን። ወደዛው አምርተን ደግሞ የተሻለ ነገር ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን። እናመሰግናለን። እሺ እንግዲህ ውድ ቤተሰቦቻችን ውድ የትርታ ሚዲያ ተከታታዮቻችን ከወይዘሮ ፀሐይ ጋር የተወሰነ ቆይታ ለማድረግ ወደዚህ መጥቻለሁ ማለት ነው። ብዙ የምትነግረኝ ነገር ይኖራል። ከዛ በተጨማሪ ደግሞ ከተሙ ጋር አንዳንድ ነገሮችንም አውርተናል። ተሙን በቻልነው አቅም ካለበት ሁኔታ እንዲወጣ ከዛ በተጨማሪ ደግሞ ተሙ ላይ ያለውን እያንዳንዱን ነገር ለማወቅና ተሙ ወደ ቀደመ ስራ ወደ ቀደመ ማንነት ወደ ቀደመ ፈገግታው በስርዓት ለመመለስ እየጣርን ያለ ነው ማለት ነው። እሺ ወይዘሮ ፀሐይ እንግዲህ ብዙ ነገር እንዳለ ከዛ በተጨማሪ ደግሞ አንዳንድ ነገሮች ልትነግሪኝ እንደፈለግሽ ነበር ያወራ ነውና እንደምትይኝ ነገሮች ምንድናቸው? ከዛ በተጨማሪ ደግሞ ሌላ የተጨመሩ ነገሮች የተደበቁ ነገሮችም ካሉ እንድትነግሪኝ ፈልጌ ነበር። እሺ ያው እኔ ሌላ የተጨመረ የተደበቀ ነገር የለም። ያው እውነታውን ነግሬያለሁ በቃ ከዛ ውጭ ምንም ነገር የለም። ግን ያው አሁን እንዳልከው ተሙን ወደ አባቱ ወስዳቸዋለሁ። ችግር የለም። ይሄ ቃሌ ነው ተናግሬያለሁ። በቃ አገናኛቸዋለሁ። ግን እሱ አንድ እንድታውቁት የምፈልገው ነገር በጣም ታሟል። በጣም ታሟል። ይሄንን እየተጠነቀቃችሁ ትበሉልኝና እንደገና አደራ የምላችሁ ደግሞ እኔ እዚህ ውስጥ እንዳለሁ ምንም የሚያውቀው ነገር የለም። ምንም የሚያውቀው ነገር የለም። እዚህ ነገር ውስጥ መኖሪን ካወቀ ትንሽ ከወንድሜ ጋር እንዳልቀያየም ወደዚህ ነገር ውስጥ ለምን እንደገባሽ ከዛ በተጨማሪ ደግሞ ከወንድምሽ ጋር መቀየሙ እንዳለ ሆኖ የምታስቢ ከሆነ መጀመሪያም ወደዚህ ነገር መግባት አልነበረብሽም አይደለ? እንግዲህ ስናገኝሽ የነበረበት መንገድ ነበረ። ከኛ ጋር ለመቆየት ፈቃደኛ አልነበርሽም። ብዙ ነገሮች ተፈጥረው ነበር ካንቺ ጋርና ዛሬ ላይም ደግሞ የተሟባት እዚሁ እንዳለ ጭራሽ ታሞ ተኝተው እንደሆነ ድንገት ነው እየነገርሽን ያለሽው። ይሄ ነገር ደግሞ ትክክለኛ መንገድ አይደለም። መናገር ያለብንን ከዛ በተጨማሪ ደግሞ የተሙን አባት እንዲሁም ደግሞ እውነት የተሟባት መሆኑን ካረጋገጠን በኋላ ከተሙ ጋር የሚኖራቸው ግንኙነት ቀላል ሊሆን አይችልም። ምክንያቱም ረጅም ጊዜ የተደበቀ ሚስጥር ነው። በዚህ መሃል ደግሞ እኔ እንደሌለውበት ንገሩልኝ የሚል ምክንያት ልንጠቀም አንችልም። አንቺም እንደዚህ አይነት ነገሮችን ባታስቢ መልካም ነው። ያው ነገርኩህ እኮ እኔ እንደሌለው አውቁም እዚህ ውስጥ እንዳለሁበት አቅም ያልኩት ነገር ያው እኔ ደግሞ አካሄዳችን ትክክለኛ መስሎኝ ነበር። በቃ ለዛ ነው ትክክለኛ የእሱ ልጅ አለመሆኑን ስለሰማውን በቃ የእሱ ልጅ አይደለም በሚባለው ነገር ውስጤ ስለተረበሸ ውስጤ ስላላመነበት ይሄን ማረጋገጥ ስለፈለኩ ነው። ለምን ለወንድሜ ካልሆነ ልጅ ካልሆነ ለምን በሚል ነው። ለምን ወንድሜ ለልጁ ማድረግ የሚገባውን ነገር ለማድረግ ይፈልጋል። በቃ ሌላ ልጅ የለውም። እሱ ነው እንግዲህ በቃ ልጅ ሆኖ ስለተገኘ እሱ ብቻ ነው ልጁ። ስለዚህ ማድረግ የሚገባውን ለልጁ ማድረግ ስለሚፈልግ በቃ ይሄን እንዲያደርግ ነው አንድም ያማንኩልህ። አዎ ነው ወንድሜ ነው ልጁ ነው ብዬ እንትን ያልኩ ወስድሃለሁ ያልኩም ለዛ ነው እንጂ ሌላ ችግር ቢኖረው አልወስድም። አሁንም ከታመመበት በላይ አልወስድም። እኔ በቃ ሌላ ነገር ጉዳይ ግን ለልጁ የሚጠቅመው ነገር ስለሆነ ነው። በቃ ከሆነ የወንድሜ ልጅ ከሆነ ምንም እንዲጎዳብኝ አልፈልግም። እኔ ባዶውን እንዲቀርም አልፈልግም። የወንድሜ ልፋት ስለሆነ የወንድሜ ልፋት ደግሞ ማግኘት አለበት። ልጅ ከልጁ ላይ ማየት አለብኝ። ለዛ ነው በቃ እንጂ እኔ ሌላ ነገር አስቤም አይደለም። በቃ አይደለም በሚለው ውስጤ ስለተረበሸ ነው በቃ ያንን ሁሉ ውስጥ የገባሁት። እንግዲህ ተመልካቾቻችን አንቺም እንደምታውቂው ተሙ በብዙ ነገር እየተፈተነ ነው።
እንግዲህ ከዚህ በፊት ምን አይነት ፈተና ውስጥ ገጥሞት ሊያጠፉን ሞክረው እንደነበረ አይታቸዋል። ቦምብ መኪናችን ውስጥ እስከ ማጥመድ ደረጃ ደርሰው እንደነበረ፣ ከዛ በተጨማሪ ደግሞ ተሙ ታግቶ ረጅም ጊዜ ቆይተዋል። የተሙ እናት ታግተው ለበሽታ ተዳርገው ረጅም ጊዜ ቆይተዋልና በዚህ ሁሉ ፈተና ውስጥ አልፎ አሁን ደግሞ ድንገት አባትህ አለ ግን ያለው አባት ደግሞ ታሞ ነው እያለች ነው ያለችው የተሙ አክስትና በጣም በጣም ከባድ ፈተና ነው እውነት ለመናገር። እንደ ሁልጊዜውም ተሙም አንዳንድ ጊዜ ይላቸዋልና በጸሎት በተለያየ መንገድ አስቡት። እውነት ሁላችንም ላይ እንደዚህ አይነት ነገሮች ቢፈጠሩ ምን አይነት ስሜት ነበር የሚፈጥርብን? ለራሳችሁ ጥያቄ ፍጠሩና ሁላችሁም በጸሎታችሁ በተለያየ መንገድ እንድታግዙን እያልኩ በአክብሮት ጠይቃለሁ። እሺ ወይዘሮ ፀሐይ እንግዲህ ተሙ እያለፈበት የነበረውን እያንዳንዱን ፈተና ላንቺ ማስረድተንሻል በተወሰነ መልኩና አሁን ላይ ተሙ ከአባቱ ጋር ሲገናኝ እንደው ሊሰማው የሚችለው ስሜት ይኖራል። ምክንያቱም አንደኛ ረጅም ዓመት አባቱን አያውቅም። ከዛ በተጨማሪ ደግሞ አባቱ ታሞ ነው ያለው። በምን አይነት መንገድ ማስረዳት እንደሚቻል ራሱ ግራ ነው የሚገባው አሁን እንደዚህ አይነት ቦታ ላይ እና እንደው ምን የተለየ ነገር አለ ወይ ደግሞ እርግጠኛ አባቱ ስለመሆነ ራሱ በምን አይነት መንገድ ነው ልናውቅ የምንችለው? ተሙን ስለማስረዳት እንዴት ነው የሚመቸው ይህን ነገር? ይኸውልህ ግራ መጋባት ሊኖር ይችላል በተሙ ላይ ማለት ነው። ደግሞ አልፈርድበትም፣ እውነት ነው። አባቴ እናቴ ብሎ ሲጠብቅ የነበረው ሰው ሌላ ነው፣ አብሮት የነበረው ነው። ይሄ ግን ዱብዳ የመጣ ነገር ስለሆነ ይከብደዋል። አዎ ያማል፣ በእርግጥ ያማል። ግን በጣም የሚብሰው ደግሞ አባትየው አሁን የታመመ ነው። አባትየው በቃ ልጁን ማግኘቱ ደስ ይለዋል እንጂ ከበሽታ ነፃ ያወጣዋል ብዬ ደግሞ አስባለሁ። አንዳንዴ በቃ በሽታውም ሊቀልለት ይችላል ልጁን አገኘ ማለት ነው። ውስጥ ህመሙም አንድም እሱ ነው በቃ ውስጡ ማለት ነው። እና ለልጅየው ሊከብድ ይችላል፣ ለአባትየው ግን ረፍት ነው፣ ሰላም ነው የሚሆነው ብዬ አስባለሁኝ። እና እኔ እረዳዋለሁ፣ በሚገባ አግባቡ እንድናገናኘው እኔ ተባበራለሁ። ለዚህ በቃ እውነቴን ነው በቃ እሱን በሚችለው ነገር አስረዳዋለሁ ብዬ አስባለሁ። ለተሙ ማለት ነው። እንደ ራሴ ሳስበው ይከብዳል፣ በጣም ይከብዳል። ይሄን ያህል ዓመት አባት እናት ሌላ ሆኖ አሁን ይሄ ነው አባት ሲባል በጣም ይከብዳል። ለዛ ነው በቃ እንጂ እኔ ሌላ ነገር እንትን የለኝም። እኔ እንዲገናኙና የወንድሜ ልጅ የኔ ልጅ ነው ከወንድሙ ጋር ተገናኝቶ ህይወታቸውን ቀሪውን ህይወቱን ወንድሜ የሰላም የደስታ ከልጁ ጋር እንዲኖር ደስታዬ ነው። በቃ ምን መሰለሽ እኔ እስካሁን ድረስ እንኳን ለተሙ ቅርብ ሰው ነኝ፣ ብዙ አጋሩ ነኝ፣ ወዳጁ ነኝ እና እናቱ እንግዲህ ሁሌም የተሙ እናት ብለን የምናምናቸው የተሙ እናት አሉና እሳቸው አለመሆኑና የተሙ ታላቀት የነበረችው እናት መሆኑን እስካሁን ልቀበል አልቻልኩም። አስቢ፣ በእኛ ቦታ ላይ ደግሞ ረጅሙን ዓመት እናቴ እያለ ያደገው ተሙ ምን አይነት ስሜት ሊሰማው እንደሚችል። አሁን ደግሞ አባትህ ሌላ ነው ሌላ አባት አለህ እየተባለ ነው እንግዲህ ተሙ እየሄደበት ያለው መንገድ እና ምን ያህል እርግጠኛ ናችሁ በዚህስ? ያው ይሄ እርግጠኛ መሆኑን ብዙ መልኩ እኮ ምርመራ አለ በአሁኑ ሰዓት። ዝም ብሎ ይሄ አባት ነው በሚባል እች እናት ናት በሚባል ሳይሆን ዲኤንኤ የሚባል ምርመራ አለ። እንኳንስ ለእንደዚህ ወሳኝ ነገር ነው እና ለሆነ አስፈላጊ ለሆነ ለመስሪያ ቤት እንኳን ዲኤንኤን ተብሎ ነው የሚመረመር እና በዲኤንኤም ማወቅ ይቻላል። ይሄ ግልጽ ነው፣ ምንም የሚያስፈራ ነገር የለው። እሺ እንግዲህ ወይዘሮ ፀሐይ ነገሮችን ለተመልካችም ግልጽ ለማድረግ ለእኛም የነገርሽን ነገር አለ። እንግዲህ የተሙ አባት እያለን እስካሁን ጊዜ ለተመልካችም ግልጽ አላደረግንም እየጠራን ያለ ነው እና እንደው ወንድምሽ ስሙ ማን እንደሆነ እንደው ስሙን ሙሉ ስሙን ብትገልጪልን። ወንድሜ ያው እንዳልጋቸው ይባላል። እሺ እንግዲህ ወንድምሽ እንዳልካቸው ታማሚ እንደሆነ አሁን ላይ አልጋ ቁራኛ እንደሆነ ነው ያወቃችሁትና አሁን ላይ በዚህ ልክ ተሙን የፈለጋችሁበት መንገድ እንደው ወንድምሽ ስለታመመ የተሙ አባትን በሚል ምክንያት ልትጠቀሙ ነው ወይስ ደግሞ አሁን እንዴት እዚህ ሌላው ቻለ ወንድምሽ? ምክንያቱም ልጅ እስከሆነ ድረስ ረጅሙን ዓመት ሊፈልገው ይገባ ነበር አይደለ? ደርሶ አሁን ላይ ማሰቡ ከምን የመጣ ነው? ይኸውልህ አሁን እሱንና ልጁንና አባቱን ለማግኘት የፈለግ ነው ጥቅም አይደለም፣ ለወንድሜ ምንም ጥቅም አይደለም፣ ፈልገን አይደለም። ለሁለቱም የሁለቱ ጥቅም የጋራቸው ነው። አባትና ልጅ ማገናኘት ይሄ ጥሩ ነው። ወንድሜ ደግሞ እንዳልክ ደግሞ ስላልተመቸው ነው እስካሁን ድረስ በቃ በብዙ መልኩ በብዙ እንትን ችግር ውስጥ ነው የነበርና ለዛ ነው እንጂ ልጁን ሳይፈልግ ቀርቶ አይደለም፣ ይፈልገዋል ልጁን ግን ስላልተመቻቸለት ነው። አሁን ደግሞ ሲመጣ ታመመ። በቃ ሲመጣ ሲታመም ራሱም እንደ ሰው ስታስበው ልጅ አለው። ልጅ እያለው
ከዛ ሀገር ብዙ ነገር አፍርቶ የመጣው ነገር ብዙ ንብረት ያለው ነገር ነው እና ለማን ይሰጠዋል? ለልጁ ካልሆነ እንዳልክ ሌላ ልጅ የለውም። በቃ ይሄ እሱ ብቻ ነው ልጁ። በቃ እሱን ማግኘት ስለፈለገ ነው፣ እኛም እንዲገናኙ ስለፈለግን ነው እና ለልጁ ጥቅም ነው እንጂ ልንጎዳው አይደለም። ይሄ ማገናኘት ይጠቅማል እንጂ አይጎዳም። አዎ እሱን ሳላስበው ቀርቼ አይደለም። ነገር ግን እንዳልኩሽ ረጅም ጊዜ ተፈጅቷል። በዛ ላይ ተሙ ያለፈባቸው እያንዳንዱ መንገዶች አሉ። አሁን ላይ እንደዚህ አይነት ነገር መሆኑ ለእኔ በፍጹም ደስታ ሊሰጠኝ አይችልም። ምክንያቱም ተሙ ያለፈባቸውን እያንዳንዱን ነገር የቅርብ ጊዜ ትዝታዎቹን ካየሽ በጣም ከባድ ነገሮችን ነው እያሳለፈ የነበረው። እንግዲህ አሁን በዚህ ሰሞን እንኳን ለመግደል ለማጥፋት የሞከሩ አካላቶች ነበሩ። ከዛ በፊት ምን አይነት ፈተና ረጅሙን ዓመት እናት እያለ አብሯት የነበራት ሴት እናት አይደለችም አያት ነች የተባለ ግለሰብ ነበር እና ድንገት እዚህ ሰዓት ላይ ዘው ተብሎ ጭራሽ አባትም መጥቷል። ከመምጣቱም በተጨማሪ ደግሞ ታሟል ማለት ቀላል አይደለም አይደለ? ስለዚህ ምን አይነት ምክንያት ምን አይነት ሀሳብ ይዛችሁ ነው የመጣችሁት? የእውነት የተሙ አባትነትና ልጅነት ጥያቄ ለመመለስ ከዛ በተጨማሪ ደግሞ የእሱ ነገር አሳስፏችሁ ነው ወይስ ደግሞ ሌላ ተልእኮ አላችሁ? ይህንን ግልጽ አድርገሽ ንገረኝ ወይዘሮ ፀሐይ። ይኸውልህ ምንም ተልእኮ የለኝም እኔ። በተለይ የተሙ እንጀራ እናት ናት ይሄን ሁሉ ነገር እንዳደርግ እንትን ያለች። ለምን ልጅነቱን አትፈልገውም መሰለኝ፣ ልጅ የለውም እያለች ነበር። በዛ ምክንያት ነው የእሷን። አሁን እኔን ይዛችሁኛል አይደለ? እሷ ግን ብዙ ነገር የምትሰራ እሷ ናት። ብዙ እንቅፋቶች የምታመጣ እሷ ናት። ለልጁም ችግር የምትሆነው እሷ ናት። ቆይ እዚህ ጋር ነገሮችን ግልጽ አድርጊልኝ። የተሙ እንጀራ እናት ማለት የአቶ እንዳልካቸው ባለቤት የአሁኗ ባለቤቱ ማለት ነው? አዎ። ለምንድን ነው ይህንን ነገር ማትፈልገው እሷ? በቃ እሷ ልጅ አልወለደችም እና ይሄ ልጅ ንብረቱ ወሳጅ የሚሆነው እንዳልክ ነው፣ ተሙ ነው የእንዳልክን ማለት ነው። ስለዚህ እሷ ልጅ የላትም። ስለዚህ እንዲወሰድ አትፈልግም። የባለቤቷ ንብረት የእሷም ንብረት ነው። በእርግጥ ግን ቢሆንም ይሄ አባትየው ያፈራው ንብረት ለልጁ ማስረከብ ይፈልጋል። እሷ ልጅ የላትም፣ የሚካፈል ልጅ የላትም እና ስለዛ ነው ልጁ አይደለም ብላ የምትለኝ እሷ ናት። በእነዚህ አይነት መንገድ እኮ ልሰጋ አይገባም ነበር አይደለ? ምክንያቱም የእንጀራ እናት ብትሆንም እንግዲህ ተሙ እስካሁን የታወቀበት መንገድ የለም። አባትየው ቢፈልገውም እንግዲህ ባልና ሚስት ናቸው። ነገ ንብረታቸው ወራሽ ማን እንደሆነ ወይ ደግሞ ሌላ አካል የለም። ተሙ ቢወርስ ምንም ችግር የለውም። ይህንን ነገር ፀሐይ ግልጽ አርገሽ መናገር ካለብሽ ግልጽ አርገሽ ንገሪኝ። ነገሩን አታወሳስቢው። ምክንያቱም ተሙ ሲመጣ ተጨማሪ እንግልት፣ ተጨማሪ ሀሳብ የሚሆንበት ነገር ውስጥ መግባት መቻል አለበት ብዬ አላስብም። ከብዙ ፈተናዎች ከብዙ ስቃዎች በኋላ የመጣ ሰው ነው። ነገሮችን ሳናወሳሰባቸው ግልጽ አድርገሽ አስረጅኝና ወደዛ ልሄድ ነኝ። ምንም ነገር የሚያወሳስብ ነገር የለም። ይሄ እኮ ነው ግልጹን የመጣ ነው እኮ እኛ አባትና ልጅን ለማገናኘት ነው በቃ የመጣ ነው። በቃ እኔ አባቱን ልጅን ከአባቱ ልወስድ ነው በቃ ምኛ የመጣሁት አርዛ ልወስደው ላገናኘው ነው በቃ። እሷና አንቺ ማለት ያለው ግንኙነት ምን አይነት ነው? ምንም አይነት ግንኙነት የወንድሜ ሚስት ነች በቃ። እርግጠኛ ነሽ? በቃ ሌላ ነገር የለኝም። የወንድሜ ሚስት ብቻ ናት። እሱንም ያንን ሁሉ ውስጥ የገባሁትኝ በእሷ ምክንያት ነው በቃ። ይሄ ተሙ የሚባል ልጅ የለውም ስላለችኝ ነው በቃ። እኔ ደግሞ እውነታ የወንድሜ ልጅ ካለ ወንድሜ ጋር ማገናኘት ግድ አለብኝ በቃ። ትክክለኛ ልጁ ነው በቃ። ለምን የወንድሜ ነው በቃ። ለማን እንትን አላለ። ስለዚህ የተሙ እንጀራ እናት ተብላ የምትጠራዋ ግለሰብ ሙሉ በሙሉ አባትየው በመጀመሪያ ምን ያህል ንብረት ቢኖረው ነው በዚህ ልክ የአባትየውን ንብረት ተሙ እንዳይወርስ ያሳሰባል? ምንም አይነት ንብረት የሚኖር ምንም መውሰድ ያለበት ልጅ ነው አይደል በቃ። እንዴ አብራ እስከኖረች ድረስ ትንሽ ነገር ብትሆን እሷ መስጠት አትፈልግም አይደል? የራሷን ማድረግ ነው የምትፈልገው እንጂ ለማታውቀው ልጅ ገና ለባሏ ልጅ መስጠት አትፈልግም መቼም። ይሄ እንግዲህ አንዳንዴ የራሳችን እያንዳንዳችን የግላችን ባህሪ ነው በቃ። ይሄ የውስጣችን መጥፎ ባህሪ ያለን ሰዎች አለን በቃ መስጠት ማንፈልግ ማለት ነው። ስለዚህ እኔ ደግሞ ይሄ ነገር ትክክለኛ ልጁ ነው በቃ። ለወንድሜ የለፋበትን ለልጁ መስጠት አለበት። ልጄ ነው ለኔ በቃ። የሱ ልጅ ለኔም ልጄ ነው። ለዛ ነው ለምን እንዲሄድ አልፈልግም፣ እሷ እንድትወስድም አልፈልግም በቃ። እሺ እንግዲህ ከካሜራ ጀርባ ተሙ እንደደረሰ ምልክት እየሰጡኝ ነው። ተሙ ገብቶ ደግሞ ከተሙ ጋር አንዳንድ ቆይታዎች የምናደርግ ይሆናል ማለት ነው። ተመልካቾቻችን ተሙን እያስገቡት ነው ያሉት። እሺ ይግባ። እሺ ሰላም ነው። ልዩ የሆነ የቅናሽ ባዛር ሜሪት ሪል ስቴት ይዞላችሁ መጥቷል። በካሬ ከ120 ሺህ ብር በላይ ይሸጡ የነበሩት ቤቶቻችን ላይ ለአንድ ሳምንት የሚቆይ ልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 70% ለሚከፍሉም 30%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ በ10% ቅድመ ክፍያ ለአንድ ሳምንት ብቻ ይዞላችሁ መጥቷል።
ተዘጋጅቷል። ባለ 2 መኝታ ከ5 ሚሊዮን ብር፣ ባለ 3 መኝታ ከ7 ሚሊዮን ብር ጠቅላላ ዋጋ ጀምሮ እኛ ጋር የሚያገኙ ሲሆን በቡድን በቤተሰብ ለሚመጡ ልዩ የቅናሽ ፓኬጆችን ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ እድል ተጠቃሚ ለመሆን ከስር ባለው ስልክ ደውለው ይመዝገቡ። ሜሪት ሪል ስቴት። ጠጋ በይ ፀሐይ። ወይዘሮ ፀሐይ ሳሚ፣ እኔ አንዳንድ ነገሮችን ሳጣራ ነበር እስካሁን የቆየሁት። አሁን ሌላ ነገር አልፈልግም። ቅድምም አንተ ወደ እሷ ስትመጣ እኔ አንድ ነገር ላጣራ ነበር። ባለፈው በኬዝ ውድ ቤተሰቦች ያገኙት መረጃ ነበረ። ከጀርባ የነበረችው ልጅ እንግዲህ የእንጀራ እናትህ የእህት ልጅ ነኝ ምናምን ስትል ነበር። ይኸውልሽ አሁን የመጣሁት ሌላ ነገር ዝባዝንኬ ምናምን እንድትነግሪኝ አይደለም። ይሄ ዲያስፖራ የተባለውን ሰውዬ በመጀመሪያ እንድታገናኝ ይፈልጋል። ምንም ጥያቄ ምንም የሌለው ነገር ሳሚ እንድታገናኝ ይፈልጋል። የሄድኩበት ነገር አልተሳካም። ጠዋትም ስንገናኝ እናንተ ነው ወደ አንድ ቦታ ላይ አንተ እሷ ጋር ልትመጣ ነበር የተስማማው። ያሰብኩት ነገር አልተሳካም። ይሄ አባት ነው ምንድን ነው የምትሉትን ዝባዝንኬ ነገር አልፈልግም። ግን ሰውየውን አግኝቼ እኔ በአካል ማዋራት ፈልጋለሁ። የእሱ ጦስ ነው ይሁላ መዘዝ ያመጣብኝ። ስለዚህ ምንም ሌላ ዝባዝንኬ ሳታበዢ ይሄ አባት ተብዬውን ሰውዬ ምንም ባልቀበለውም ማግኘት ፈልጋለሁ። ምክንያቱም ይሁላ ጦስ ያመጣብኝ እሱ ነው። እሱ አውርሳለሁ ብሎ ባይመጣ እኔ ሰላማዊ ህይወቴን እየቀጠልኩ ነበር። ከኔና ከጠላቶቼ ጋር በመተባበር የእሱ ሚስት የተባለች ነች። እስካሁን ባለኝ መረጃ ሲሄድ ደግሞ ማን እንደማገኝ አላውቅም። ስለዚህ እባክሽ ሁሉንም ንገሪኝ። እቺ እንጀራ እናት የተባለችም የት እንዳለች ካለች ማወቅ ፈልጋለሁ። ምክንያቱም በእሷ ምክንያት የብዙ ህይወት ተመሰቃቅሏል። በቃ እኔ እሷን በፊት ነበር ማግኘት። አሁን አይቻት አላውቅም። አይቻት አላውቅም ማለት ምን ማለት ነው? ለመሰለህ አንተ ተይዘሃል። ያን ሰዓት እንደፈለገች ትገናኝ ነበር፣ ትመጣ ነበር፣ አገኛትም ነበር። አሁን ግን አንተ ወጣ ከተባልክ ከተለቀቀ በኋላ ፈርታ ነው መሰለህ። አላውቅም። ልጄ ለኔም ልጄ ነው እኮ። ልጄ አትበኝ። አንቺ አንደኛ ተባባሪ ነበርሽ። ይገባሻል? ለሷ አንደኛ እኮ ነገርኩ እኮ። አሁን እኔ ልምልህ እሷን ራሷ ባገኛት እኔ ራሴ እፈልጋታለሁ። ግን አሁን ላገኛት ላገኛት ማስመሰል አያስፈልግም። አሁን ታሙ እየጠየቀሽ ያለው ጥያቄ ይመስለኛል በጣም ግልጽ ነው። በቻልሽው አቅም የእንጀራ እናት ተብላ የምትጠራዋ ግለሰብ የት ነው የምትገኘው? ምክንያቱም ከመጀመሪያ ጊዜ ጀምሮ ለእንደዚህ አይነት ነገር ተባባሪ እንደነበርሽ ነው እኛ የምናውቀው የደረስንበትን ማስረጃ የሚያሳየን። ስለዚህ ግልጽ አድርገሽ የት እንዳለሽ ንገሪን። ከዛ በኋላ አባት እያላችሁ የምትጠሩትን አካል ደግሞ አይተን ነገሮችን አጣርተን ለመፍረድ እንሞክራለን። እኔ ነገርኩህ እኮ አሁን ላገኛት አልቻልኩም። በቃ የለችም። በቃ የት እንደሄደች አላውቅም። አዲስ አበባ በሙሉ አስፈልኳት፣ የለችም። እቺ ሴት እኮ የባለቤትሽ የወንድምሽ ባለቤት ነች አይደለ? ይህ ማለት በቀላሉ የት እንደሄደች አላውቅም አይደለም። የወንድሜ ባለቤት ናትና ልጄ ከጠፋኝ እኮ ራሱ አውቆ ከጠፋ ላገኘው አልችልም አይደለ? ስለዚህ እኔ ላገኛት አልቻልኩም። እኔ የት እንደሄደች አላውቅም። እሱ ይሄ አመለጠ ከተባለ በኋላ ፈርታ መሰለኝ አላውቅም። ማያሳምን ነገር አትንገሪ። ለምን አያሳምንም? እሺ ይኸውልሽ አሁን አንድና አንድ እንድታረጊልኝ የምፈልገው ነገር መጀመሪያ የሷን ጉዳይ ማወቅ ነው። ውድ ቤተሰቦች በሳ ላይ ብዙ ጥረት እያረኩኝ ነው። ወደ ጠዋትም ሳሚን ወደዚህ ልኬ እኔ ወደዛ ሄድኩበት ምክንያት የልጅን ሴትዮ ትንሽ ፍንጭ ስለነበር እሱ ነገር ከተሳካ ብዬ ባልደረቦችን ይዤ ሄጄ ነበር። እንዳሰብኩት አልተሳካም። ማንንም ማግኘት አልቻልንም። በሄድንበት ቦታ ባዶ ግቢን ያገኘ ነው። ሆነም ቀረ ግን ማለት ነው እችን ሴትዮ አገኛታለሁ። ለህይወቴ መበጥበጥ ለዚህ ሁላ ነገር ተጠያቂ አንቺና እሷ ናችሁ። አንቺ ማገዘሻታል። እኔን ለማጥፋት ተባባሪ ነበርሽ። የተለያዩ ብሮች ሲከፈሉ አብረሽ አብረሻል። ምክንያቱም የወንድምሽን ንብረት እንዳልወርስ እኔ ሲጀመር ወንድምሽ ብሩን የሚያወርሰኝ አባቴ ነው ብዬም አልጠየኩም። አባት ነው ያላችሁትኝ ከሁለት ምናምን ሳመት በፊት ይሄንን ነገር እንኳን ያን እኮ ችግሩ ለመሰለህ እኔ አንተን ተባባሪ ለምን ሆናለሁ እንዳጠፋ የወንድሜ ልጅ ካልሆነ ድረስ የወንድሜ ንብረት እንዲወስድ አልፈልግም ነበር እሷ ባለች መሰረት ማለት ነው። ሲጀመር እኔ ጠይቄያለሁ ወይ? በመጀመሪያ የእናንተን ንብረት እኔ አልጠየኩም። ያልገባሽ ነገር ግዴታ ነው እኮ የአባትን ንብረት ልጅ ነው የሚወርሰው። ይሄንን ግዴታ ማድረግ የምትችሉት እናንተ አይደላችሁም። ተግባባን? ይሄ ግለሰብ እንደዚህ አይነት ነገሮችን ወይም ደግሞ እንደዚህ አይነት ውጥንቅጥ የወጣበት ነገር ውስጥ መግባት የሚፈልግ ሰው አይደለም። እናንተ ባመጣችሁት ጦስ ከዛ በተጨማሪ ደግሞ እናቱን ባልሆነ መንገድ ብዙ ነገር ስላደረጋችሁ ነው ወደዚህ መንገድ እየሄድን ያለ ነው አይደለ? ስለዚህ አሁንም ነገሮችን ግልጽ አድርጊልንና ንገሪን። የት ነው የወንድምሽ ባለቤት? የት ነው? እኔ አላቅም። ፀሐይ ነገሮችን ግልጽ አድርጊልኝ። አሁን ግን በፈለክ ከዚህ በፊት ደጋግመሽ አላቅም ብለሽ በልጅሽ ስናስፈራራሽ ነው ወደዚህ መንገድ የመጣ ነው አይደለ? እኔ ነው ምልክ ከወንድሜ ጋርም ከወንድሜ ልጅ ጋር እያጣለች እኔ ራሴ እፈልጋታለሁ። በቃ በለለማ አሁን እኛ እጅ ስትገቢ አይደለም ማሱን እኛ ስንይዘሽ እኛ ልጅሽን እንደምናደርግ እኔ ድሮማ ልክ ናት ብዬ ነበር ማስበው። ልክ ናት ብዬ ነበር ማስበው። እኔ በቃ የወንድሜ ልጁ አይደለም ብላኛለች።
በዛ ነው አሁንም እየተናገርሽ ያለሽው ነገር እውነት ነው አይደለም የሚለው ነገር ላይ እርግጠኛ አይደለንም። ምክንያቱም ከዚህ በፊትም በብዙ መንገድ ጫና ስናደርስብሽ ነው ይሄንን ነገር የነገርሽን። አሁንም ደግሞ አላቅም እያልሽን ነው ያለሽ። አታቂም ብዬ ደግሞ እውነት ለመናገር አላስብም። ምክንያቱም ከዚህ ሴት ጋር ምንም ይሁን ምን ተባብረሽ ረጅም ጊዜ ስትሰሪ ነበር። ምንድነው ምን ብለህ ነው የሚገባህ አንተ? እኔ ልጅቷን ባገኛት ራሱ ፈልጋታለሁ። በቃ ብዙ ጦስ ውስጥ የከተተችኝ እሷ ናት። በቃ ረጅም ጊዜ አብረሽ እንደመስራትሽ እኮ የትም ካንቺ ልትደበቅ አትችልም። ምክንያቱም እያንዳንዱ አላቅም አዲስ አበባ አስፈልኳት እኮ የለችም። ለምን ለህይወቷ ፈርታ ይሆናል እንግዲህ አላቅም። ጥፋቱ የሷ ስለሆነ እኔም ራሴ እንደምፈልጋት ታውቃለች። ስለዚህ እኔ አሁን ያለችበትን አላቅም። በቃ አዲስ አበባ በሙሉ የለችም። ምን ላድርግ? ከዚህ ውሳኔ የምትፈራቸውን ብዙ ነገሮች አድርጋለች ማለት ነው። አሁን እሷን ስትይዟት ታውቃታለህ። ከምን ተነስተሽ ለህይወቷ የምትፈራ ሴት ነሽ ልትይ ይቻላል። እኔም ራሴ እፈልጋታለሁ። ለምን እኔን ከብዙ የምትፈልጊበት መንገድ እሷን ለማጥፋት ነው። ለምንድን ነው ነፍስ ማጥፋው? እንደዛ ከሆነ ታዲያ ለህይወቷ ፈርቷ እንዴት ልትይ ይቻላል? እኔ በቃ ከወንድሜ ጋርም አጣልታኛለች። በቃ በዚህ ጉዳይ ላይ ማለት ነው። ከወንድሜ ልጅ ጋርም አጣልታኛለች። በቃ ይሄን ነገር ወንድምሽ ያውቃል? እኔን ለማስገደል ይሄ ነገር መሆኑን አያውቅም። እናቴን ለማስገደል ስትጥሩ እንደነበር ወንድምሽ ያውቃል? በፍጹም እዚህ ውስጥ እንዳለሁበት ወንድሜ በፍጹም አያውቅም። አሁንም የምነግራችሁ ነገር ይሄን ማወቅ እንደሌለበት ነው። በቃ እኔ ማውቀው ነገር የለም። ተሳታፊ አይደለም። በፍጹም ምንም ያውቀው ነገር የለም። እሱ ምንም ያውቀው ነገር ልጅቷ ናት። በቃ ይሄ ልጅ እንዳይወርስ ልጅ አለው ከተባለ ልጁ አይደለም ብላ እሷ ናት በቃ እንጂ ወንድሜ የሚያውቀው አያውቅም ጭራሽ። ይኸውልህ ፀሐይ፣ አሁን እንግዲህ ከእሷ ጋር የተባበርሽበትን ምክንያት በደንብ ነግረሽናል አይደለ? ተሙ ልጅ ካልሆነ የወንድምሽን ንብረት መውረስ ስለሌለበት ከእሷ ጋር ተባባሪ እንደነበርሽ ነው እየነገርሽን ያለሽው። ዛሬ ላይ ደግሞ እሷን ትተሽ ተሙ ከአባቱ ጋር እንዲገናኝ እየጣርሽ ነው ያለሽው። ያን የሆኑ ለምን ጥርጣሬ ፈጥሮብሽ ተሙንና አባቱን ለማገናኘት እንግዲህ ዘመናዊ መንገድ አለ ብለሻል። የተለያዩ ዲኤንኤዎችን ለማድረግ ለምን አልሞከርሽም ነበር? ለምን መሰለህ? አምኛለሁ። ለምን እሷን አምናታለሁ። ከአሁን በፊት ቢኖር አውቅ ነበረ። አላቅም እኔም። ስለዚህ እንደዚች አይነት መሰሪ ሴትን ስላመንሽ ብቻ በቃ ሚስቱን የተቀመጠች እሷ ናት። ይቺ ይሄ ልጅ ከየት መጣ ብዬ ነው በቃ ማውቀው ነገር የለኝም። እስከ ጠረጠርሽ ድረስ ነገሮችን ለማጣራት መሞከር ነበረብሽ። አሁን እየሞከርሽ እንዳለሽው አይደለም? ይሄንን ግን አላደረግሽም። አሁን ግን እኛን እየዋሸሽን ያለሽው ምንድነው? እሷ የት እንደሄደች አላውቅም። አሁን እኔ ምንም የፈለክ ነገር ጊዜን ትገላለህ እንጂ እኔ ማውቀው ነገር የለኝም። ሰሚያለች ፀሐይ፣ በጣም ታግሼ እያወራሁሽ ያለሁት ይህን ሰሞን ካሳለፍናቸው ጫናዎች የተነሳ ምናልባት በእንደዚህ አይነት መንገድ ማውራቴ ልክ ካልሆነ ብዬ ነው። ነገር ግን ኃይል መጠቀም ካለብን ሴት ነሽ ትልቅ ሰው ነሽ የሚለው ነገር ለእኛ አይሰራም። ሳሚ፣ አሁን የምፈልገው ነገር ችግር የለም፣ የሷን ነገር አጣራለሁ። አሁን ወደድሽም ጠላሽም ቤተሰቦችሽ በእኛ እጅ ነው ያሉት። ሴት ልጅሽም ባለፈው እንዴት እንዳስመለሽ አልቅሰሽ ለምነሽ ታውቂያለሽ። ምክንያቱም እኛ ላይ ጉዳት የሚያደርሰው መልሰን ጉዳት ማድረስ ከብዶን ሳይሆን ቢያንስ በቅንነት እንፍታው፣ በመነጋገር ችግሩን እንፍታው ብለን ነው። እሱ ነገር ላይ ካልተስማማሽ እኛም የራሳችንን እርምጃ እንወስዳለን። አሁን ግን አንደኛ ነገር እንድታደርጊልኝ የምፈልገው የእሷ ኬዚ ቆይና እስቲ ይሄን ዲያስፖራ የተባለው እንድትጠቀሚ አልፈልግም፣ አባት ነው ያላችሁትን ሰውዬ ማግኘት እፈልጋለሁ። ታሟል ምን ስትይ ነበር? ወደዛ ቦታ ተወስጅኛለሽ፣ ወደድሽም ጠላሽም እሱ ጋር ወስደሽኝ እውነቱን ከስሙ አንደበት መስማት እፈልጋለሁ። እህቴንም ታላቀቴንም እንድጠራ እፈልጋለሁ። እናቴ የሚለውን ነገር ላይም ከሷ መቀበል አልፈልግም። እሷንም እንጠራታለን። በመጀመሪያ ግን እኔን ይሄን አባት ወደ ተባለው ሰውዬ እንድትወስድ ይፈልጋል። ምክንያቱም እኔ ከሱ የምፈልገው ብዙ እውነት አለ፣ ማዋራት የምፈልገው መጠየቅ የምፈልገው እኔም ብዙ ጥያቄ አለ። ይገባሻል አይደል? ስለዚህ ወደ እሱ ትወስጂኝና እያንዳንዱን ነገር መጠየቅ እፈልጋለሁ። እያንዳንዱን ነገር ከእሱ አንደበት መስማት እፈልጋለሁ፣ ቃል በቃል እያንዳንዱን ነገር። የዚሁ ለጦስ መነሻው እሱ ነው። እሱ ንብረት አወርሳለሁ ብሎ ባይመጣ ህይወቴም ስራዬም ምንም ባልተመሰቃቀለ ነበር። ህይወቴ የተበላሸው እያንዳንዱ ነገር ያንቺ ወንድም ምክንያት ነው። ለራስ ብሎ ነው በቃ ለኔ ጦስ ነው ያመጣብኝ። በሰላም መኖር ሰው ነገር የለም። በድንገት ሄደ፣ ብዙ ነገር አልተመቻቸለትም። በቃ አሁን አወቀ። ሲያውቅ ደግሞ ልጅነትን ይፈልገዋል። በቃ ለራስ ብሎ ነው። ልጅነት ምናን አልፈልግም። አሁን አንተ መውሰድም ማገናኘትም የምፈልገው ራስህን አረጋጋ፣ ራስህን እሰብ። ይሄ ነገር ቢሆን ይሄ ይመጣል ብለህ ያንን ካሰብክ ነው። የምክር አገልግሎት አይደለም የምፈልገው። እንሂድና ቀጥታ ይሄ አባት ወደ ተባለው ሰውዬ እኔ ማግኘት እፈልጋለሁ። ለዚህ ጦስ መነሻ የሆነው እሱ ውርሳው ከሱ ጋር ትጋጭ አይደለም ወስድህ። እኔ ይኸውልሽ ከታመመ ሰው ጋር መጋጨት ምንም የለም። ታሟል፣ ግን ባለቤቱ እፈልጋታለሁ። ለቤተሰብ መበተል፣ ለስሬ መበደል ምክንያት ይሁን ለነገር መመሰቃቀል መሰረቱ ነው። ስለዚህ ማግኘት እፈልጋለሁ። እሷን እፈልጋታለሁ፣ እኔም እፈልጋታለሁ። በቃ ግን ከሱ ደግሞ ወስዳለሁ። ግን ታሟል፣ በተረጋጋ ሁኔታ እንድትጣላ እንድትበሳጭ ተበሳጭ ታመመ ሰው ጋር ሌላ ነገር የማድረግ ፍላጎት የለኝም፣ ግን ማግኘት እፈልጋለሁ። ከዛ በተጨማሪ ደግሞ
ለወንድምሽ ጤንነት ብቻ አይደለም ማሰብ ያለብሽ። ወንድምሽ የራሱን ኑሮ ረጅሙን ዓመት አሳልፎ በቃ የተለያየ ነገሮችን አድርጎ የእድሜ ጣራ ላይ ደረሰ ሰው ነው። ተሙ ግን ብዙ ስቃዮችን በወጣትነቱ እያሳለፈ ያለ ግለሰብ ነው። ካሰብሽም ለሱ ነው እንጂ ማሰብ ያለብሽ ለወንድምሽ አይደለም። ተግባባን? ስለዚህ ታሟል ተኝቷል የሚለውን ነገር ታዩና እንግዲህ ውሸት ቢሆንስ ዋናው እውነት መሆኑን ማየቼ ማለት ነው። በፍጹም በዛ በቃ የተረጋገጠ ነገር ነው። በቃ ልጅ ነው። በቃ ልጁ ነህ። በቃ ይሄ ዲኤንኤ የሚባል ነገር ካለ ለምንድን ነው አንተ ማታ መውጣት አይደለም እንዴ? ይኸውልሽ እሱ ጋር የማመን ችግር የለም። አሁን የምፈልገው ነገር ማግኘት ነው። እውነቱ ይሁን ውሸት፣ ይሄ ዲያስፖራ ተብዬ ታሞ ንብረት ሊያወርስ ነው ምናምን የምትሉትን ነገር መጀመሪያ ማጣራት ፈልጋለሁ። ምክንያቱም ይሄ ከሆነ ችግሩ ይሁላ ጦስ እያመጣብኝ ማየት ፈልጋለሁ። በአካል ማዋራት ፈልጋለሁ። እሱ ጦስ አላመጣብህም። እሺ ችግር የለውም። ይልሽ ካንቺ ጋር ለመጨቃጨቅ ጊዜ አሁን ጦስ ብትለለ እኔንም ፍረድብኝ፣ እሷንም ፍረድባት፣ በቃ እናትህንም ፍረድባት። አባት ግን ምንም ጦስ የለበትም። በቃ ምንም ሳስበው ነው ይወጣ። እናንተ እኮ ታላቅቴን አሁን እናቴ የሆነችውን ሴት በራሷ የኛ አገታ ላይ እንድትሳተፍ ያደረጋችሁ ፍጥረቶች ናችሁ። ምን ያህል እኔን ቤተሰብ ለመበጥበጥ እንደፈለግሽ እሱማ ገብቷል እኮ እንግዲህ እሷ የራሷ ምክንያት እንዳላት ነግሯል። ምንም የምነጋገረው ነገር የለም። ካንቺ ጋር እንሄዳለን። ቀጥታ ወደ አስቀመጥሽው ወደ ያለበት ቤት ሐኪም ቤት ምን ቤት ትመሪኛለሽ። ወደዛው ሄደን እሱን አግኝቼ እኔም ማዋራት ፈልጋለሁ። ይሄን ቃል ግባልኝ። እኔ ላንተ አንተ አስብ። እርግጥ እውነቴን ነው፣ ከውስጤ ነው በቃ የምታሳዝነኝ። እውነቴን ነው። የማስመሰል ግን እሱንም ደግሞ እንዳትረብሸው ተረጋግተን ነው መሆን አለበት። ካሰብሽ ማሰብ ያለብሽ ለሱ ነው ብዬ ደጋግሜ እኔ ለሱ አስባለሁ። እውነቴን ነው። እኔ አላቅም፣ በፊትም ስለማላቅ ነው። ግን አንድ ልጅ እናትና አባት እያለው ሳውቅ ይሄን ያህል ዓመት በዚህን ወጣት እስከሚሆን ድረስ አለማወቅ አይምሮን ትንሽ ይነካል። እናትም አባትም ሆነው ያሳደጉት እናት አሉት። ከእሳቸው ጋር ደግሞ እንዲቃቃር ብዙ ጥራችሁ ነበር። ከዛ ውጭ ዲያስፖራ በተባለው ግለሰብ ብዙ አይነት ወንጀሎች እየተፈጸሙም አልፈዋል። በጣም ብዙ ችግሮች በዚህ ምክንያት የተጎዳው ሰው ብዛት እኔ እኮ ምንም መልከተ ምንም የሚቀርብኝ አንደኛ ነገር የለኝም። ተባባሪያን ሊብር ስከፌ ነበርሽ። እያንዳንዱ ወንጀል ላይ ቀጥተኛ ተሳታፊ ነበርሽ። ብር እያወጣሽ ስከፌ ነበርሽ እኮ አንቺ ነሽ። ያውላ ብር ይኸውልሽ፣ እኔና ቤተሰቤ ስሬ እንዲበጠበጥ ብር አወጣሽ ስከፌ ነበርሽ አንቺ ነሽ። ለምን የወንድሜ ንብረት ዝም ብሎ መሄድ የለበትም? ትክክለኛ ልጅ ከሆነ አንደኛ ይኸውልሽ አልጠየቅኩ ስጠይቅ ነበር ያ ነገር መፈጠር። እኔ መጥቼ ንብረት አውርሱኝ አላልኩ፣ የአባቴ ንብረት አላልኩኝ፣ ምን አላልኩኝ። እናንተ ገና ለገና አንቺን ብሩን ማጣራት ግን አለብኝ። በቃ አይኸውልሽ እኔና አንቺ አንካካድ። ብሩን ለማውረስ ስትይ ይሄ ሰውዬ ልጅ የለውም ከተባለ ለሁለት ልትካፈሉት አስባችሁ እንደሆነ እኮ ሰምቻለሁ፣ ደርሼበታለሁ። ምክንያቱም አንቺና እንጀራ እናቴ ንብረቱን ለመካፈል እንጀራ እናት ተብየዋ አሁንም እንደዚህ አይነት ኬዝ መግባት አለ። አንቺና እንጀራ እናት ተብየዋ የወንድምሽን ንብረት ለሁለት ለመካፈል አሲራችሁ እኮ እዚህ ውስጥ እንደገባችሁ የበርም ሰው የአባቴ ቢሆን እንኳን ለኔ እንዳያወርስ ነው እኔን ለማገት ለማስጠፋት ስሞክር የነበረው እንጂ የምር ለማጣራት ፈልገሽ እንዳልሆነ ሁለታችንም ጎናችን ያውቃል። በቃ ብልሽ መወሻሸት ሌላ ዝባዝንኪ ያስፈልጋል። እዚህ ጋር የተቀመጥነው ልንወሻሽ አይደለም፣ መዋሸት አይደለም። ይሄ እኮ ግልጹ እየተናገርኩ ነው። በቃ እኔ ማውቀው ነገር አልነበረኝም። በቃ ልጅ ትሆን አትሆን አላውቅም ነበር። ማጣራት አለብኝ። በቃ ብታውቂም እኔን ለማጥፋት ነው የምትጥሪው እንጂ ለኔ ለማገዝ ነገር ያደረግሽው ነገር የለም። ለምን አጠፋለሁ? ክርክሩን ታዩና እያንዳንዱ ሄዳችሁበት ርቀት እኮ የተሙን ልጅነት ለማጣራት ሳይሆን ተሙ ሙሉ ለሙሉ ከዚህ ስራ እንዲወጣ እንግዲህ አላስፈላጊ ነገር ውስጥ እንዲገባ ነበር አይደለ? በዲያስፖራው ስም የተፈጸመው እያንዳንዱ ወንጀሎች ከባድ ነበሩ። የተሙን ልጅነት ለማጣራት እንደዚህ አይነት ነገሮችን ማድረግ አይጠበቅባችሁም ነበር። በቀላሉ ብለን ማውራት እንችል ነበር። ይሄ የኔ አይደለም። በቃ እሷ ናት የምታደርገው። አንቺ ግን ተባባሪ ነበርሽ። እኔማ ምን ላድርግ? እኔ ደግሞ ስለ ወንድሜ ስል ነው። በቃ እኔ ይኸውልሽ ስለ ወንድምሽም ቢሆን የጠየቅኩት ነገር ቢሆን ብሩን አውርሱኝ ብል ነበር፣ ስለ ወንድምሽ መተባበር። አንቺ ግን ገና ለገና መጠየቅ ይቀራል። ካለ ልጅ እኮ መጠየቅ አይቀርም ነገር አይደለ? ብጠይቅም በህጋዊ መንገድ ትችሉ ነበር። ዲኤንኤ መጠየቅ ትችላላችሁ። ሲጀመር እኔም አልጠየቅኩም። እናንተ ገና ለገና ጭንቅላታችሁ ላይ የፈጠራችሁ ይሄ ልጅ ከመጣ ብሩን ይወርሰዋል ብላችሁ ስላሰባችሁ እኔን ለማጥፋት እኔን ለማስገደል መሞከር ስቲል አሁንም አንቺን ይዘን ራሱ እሷ አላረፈችም። የገዛ የእህቷን ልጅን የወንድሟን ልጅ ልካ እኔን ልታስገድል ስትሞክር ነበር። መኪና ላይ ቦምብ ለማስጠመር ስትሞክር የነበረች ሴት ነች። መኪና ፍሬም በጥሰው እንድከሰከስ ያላረጉት ጥረት የለም። ይሄ ሁላ ነገር የሆነው በማን ነው? አንቺ በተባበርሻት እንጀራ እናት ተብየው ወደድሽም ጠላሽም አሁን እዚህ ጋርሽ ሌላ ክርክር ላነሳ አይደለም፣ ሌላ ሰጣጋባ ውስጥ መግባትን ፈልጌ አይደለም። ትወስጂኛለሽ ይሄ አባት ወደ ተባለ ኦር ደግሞ ዲያስፖራ የተባለ ሰው እስካሁን በስም ስለማውቀው ሰውዬ ጋር ትወስጂኝና ማረጋገጥ ፈልጋለሁ። እወስዳለሁ። በቃ ሌላ ነገር አልፈልግም። ካሜራማኖች እቃችሁ ሰብስቡ። ምንም ነገር እንዳትነሽ ተነሽ ቀስበና ሌላ ነገር አትፈቀስበና ማንንም ያላስፈላጊ ነገር አለ። ተነሽ ካሜራውን ሰብስቡና ውጡ። ተነሽ
እያንዳንዱን ነገር እዛ ታወራለህ። ወስዳለሁ። ግቡ ግቡ። ይሄ ነው ቤቱ። በቃ እርግጠኛ ነሽ? ይሄ ነው ቤቱ? አዎ ይሄ ነው ቤቱ። ነው ግቡ። እርግጠኛ ነሽ? አዎ ግቡ። ይኸውልሽ አንድ ነገር ልንገርሽ፣ ሌላ የተሳሳተ ነገር እንደማይሆን ተስፋ አደርጋለሁ። ምንም ችግር የለም እና ግባና አገናኛለሁ። ችግር የለም። ይሄ ነው ቤቱ። ይሄ ነው ቤቱ። ይሄ ነው ቤቱ። ክፈችሽ። ግቢ። መኝታ ቤት ነው። መኝታ ቤት ነው። ሰላም ነህ? እንዴት ነህ? ተሻለህ? እንዴት ነህ? እንዴት ነው አሁን? ለውጥ አለው? እንዴት ነው? እንዴት ነው አሁን? ተሻለህ? እንዴት ነው አሁን? እንዴት ነው? ለውጥ አለው? ያው የማሰብህ ነው እያለኝ ነው። ሰማሪ እያለኝ ነው። ባሰብህ አለ? አዎ መጥቶ ነበር እንዴ? እስቲ አንዴ ላዋራች። መጥቶ ነበር? ሰላም ነው? ሰላም። እንዴት ነው? ሰላም ነው። ያው አንተን ማግኘት የሚፈልጉ ናቸውና አንተ ጋር ላገናኛቸው ነው ያመጣው። ለማን ናቸው? ችግር የለም። ቆይ እስቲ እናይ። እርግጠኛ ነሽ ወንድምሽ እሳቸው ናቸው? ወንድሜ ነው። እርግጠኛ ነሽ? የተሳሳተ ነገር የለም? በፍጹም የተሳሳተ ነገር የለም። ይሄ ወንድሜ እየሰማኸኝ አይደል እንዴ? ወንድሜ ነው። እርግጠኛ። እሺ እንዴት ነው? ጤናህ እንዴት ነው? ሰላም ነው? ሰላም ነው። ሰላም ነው። ትንሽ አብሶ ባህል ብሎ ሐኪም መጥቶ ነበረ ዶክተሩ። እሺ ትንሽ እየባሰብህ ነው እያለኝ ነው። ቤት ውስጥ ግሉኮስም ይታየኛል። እዚህ ጋርም የተለያዩ መድኃኒቶች አሉ። ቤት ውስጥ ነው ክትትል እያረካው ነው ያለኸው? አዎ ኬር ሆም እያደረጉልኝ ያሉት። ኬር ሆም እዚህ ክትትል እያደረጉ ማለት ነው? በግል ዶክተር እየመጣ ነው የሚያየኝ። እዚህ ጋር ግሉኮስ ክትትል እያረክ ነው ይመስለኛል። የተለያዩ መድኃኒቶችም እዚህ ጋር ይታዩኛል። አንተን ለማዋራት ነው እዚህ የመጣሁት እና ፈቃደኛ ነህ? ከአንተ ጋር አንዳንድ ቆይቶችን መጠየቅ የምፈልጋቸው፣ ከአንተ ጋር ማውራት የምፈልጋቸው ነገር አለ። ማን ናቸው? ወንድሜ ይኸውልህ፣ ቀስ ብለህ ተረጋግተህ አብራሁሽ። ማን ነው እሱ? ማለት እንግዲህ የግድ መውሰድ ማምጣት ስላለብኝ አንተም ስለምትፈልገው ያው እንደዚህ ታም ቢሆንም ከበሽታም ቢሆን ግድ ነው ማወቅ። ወንድ እንትና ነው እሱ፣ ተሙ ነው፣ ልጅ ነው። እባክሽ ልጃት እባክሽ። ያው እውነታውን ነው ይዤ የቀረኩት። ይኸው ተሙ ነው። ተረጋጋ። ተረጋጋ። ተመስገን ልጄ፣ እባክህ ተረጋጋ። አመጣሽው? ይኸው ለአንተም ያው አባትህ ነው። ተረጋጋና ችግር የለውም። መጀመሪያ ቁጭ ብለን እናውራ። ይኸውልህ ልጄ ምናምን የሚለውን ነገር ይቆይና እኔ እናንተ መጀመሪያ ማውራት ያለብን ብዙ ነገሮች አሉ። እኔም ካንተ የምፈልጋቸው ብዙ ጥያቄና መልሶች አሉ። እዚህ ያመጣኝ አባትነት ፍለጋ ነው ሲሆን ሌላ ጉዳይ ነው። በመጀመሪያ ካንተ ጋር ማውራት ፈልጋለሁ። ስለዚህ እባክህ ካሜራማን ዝቅ ታደርግልኝና እኔ መጀመሪያ መጠይቅ ጥያቄዎች አሉ። ቁጭ ብለን በስትክል ወንበር ይምጣና ካንተ ጋር ማውራት የምፈልገው ነገር አለ። እንደ ቀልድ ማንተዋቸው ብዙ ጥያቄዎች ስላሉኝ ነው። አሁን አንተን ለማስረዳት ይከብዳል። እህትም ባለችበት ቁጭ ብለን ነገሮችን እናወራለን። ገባህ? እባክህ ዝቅ አድርግ። ካሜራማን ዝቅ አድርግ። ካሜራው አጥፋ። ምንድነው? እንደዛ አይደለም። ቁጭ ብለን እናወራ። ካሜራውን አብሩት። አብራው እስቲ። ምንድነው? ሚዲያ ምንድነው? እኔ እኮ ልጄ ነው የምፈልገው። ልጄ አምጥልኝ ያልኩሽ እኮ ነው። እስቲ እንረጋጋና እናወራ። ልናወራ እኮ ነው። በሽታ ነው እኮ የጨመርሽልኝ። ምን ሆነሽ ነው? ማን ነው እሱ? ማን ነው? ተሙ ነው። እስቲ ፊት ይገለጥ። ተሙ የኔ እስቲ ፊት ይገለጥ። እስቲ ችግር የለውም እናውራና መጀመሪያ ፊቴንም ማየቱ ሌላም ነገር ይደርሳል። እኔ ማረጋጋጥ ነው። በተረጋጋ ሁኔታ አውሩ እስኪ። ምንድነው የምናወራው? ምንድነው? ልጄ እና በተረጋጋ ሁኔታ አውራው። ምንድነው ልጋጋታ ያመጣሽው አንቺ? እኔ ይኸው እንግዲህ አገናኝቻችኋለሁ። ጌታ ይባርክ። ሚዲያ ምን ያደርጋል ታዲያ? ይኸው ተገናኝታችኋል። አውሩ እስኪ። ምንድነው ሁሉ ሚዲያ ታዲያ? ሚዲያ ምን ጋጋታ? የሰው ጋጋታ ምንድነው? እኔ እኮ ተሙ ልጄ ነው የምፈልገው። እህቴ ምን ሆነሽ ነው? እሱ ችግር የለውም። ዝም ብለህ አውራው። እሱ እያወቅሽ አሁን አሙሃል። ዝም ብለህ አውራው። እስቲ እንተዋወቅ። በመጀመሪያ ስምህም አልበል። እኔ እንዳልካቸው እባላለሁ። እሺ አቶ እንዳልካቸው፣ እኔ ካንተ ጋር መታወቅም ማወቅም የምፈልጋቸው ብዙ ጥያቄዎች አሉኝ። እህትንም አስጨንቄ ወደዚህ ያመጣሁበት ምክንያት አለ። የእህትን ኬዝ እመለሳለሁ። ግን በመጀመሪያ እስቲ እኔ እናንተ ቆይታ እናድርግና እስቲ ስለአንተ አንዳንድ ነገር ንገረኝ። ተሙን ለምንድን ነው የምትፈልገው? ተሙ ልጄ ነው። ንገረኝ። ችግር የለም። እሺ ተሙ ልጄ ነው። እኔ እውነት ነው ብዙ ዓመታት ከወጣሁ ከዚህ ሀገር ብዙ ዓመት ሆኖኛል። እህቴም ታውቃለች፣ እናትና አባቴም ያውቃሉ። እኔ ስንት መከራይቼ ስንት ችግር ሱዳን ወደ 10 ዓመት ተንከራትቼ ከዛ ደግሞ ወደ ኬንያ ኬንያም እንደዛ ተንከራትቼ ከስንት ዓመት ከ15 ዓመት በኋላ ነው አሜሪካ የገባሁት። እዛም ሁኜ
ስራ ሳስተካከል አንዳንድ ነገር ስል ስራ እዛ 24 ሰዓት ነው የሚሰራው፣ እንደ ሀገር ቤት አይደለም። በቃ ከኔ በፊት የነበሩ ጓደኞቼ ስለተለወጡ እኔ ያለ እረፍት ለሻወር እና ለእንትን በስተቀር ያለ እረፍት 16 ሰዓት ነበር የምሰራው። እንደዛ ሆኖ እኔ በመሀል ላይ ፎቶ ልከውልኝ ነበረ። ልጄ ከሆንክ እንግዲህ ተሸፍነሃል፣ አላወቅም ማን እንደሆንክ የምጠይቀኝ እስቲ ችግር ንገረኝና እና ፎቶውን ልጅ ወልዳ እኔ ያኔ ነፍሰ ጡር እንደነበረች አውቃለሁ። ጓደኛ ነገር ነበረችኝ። እኔና መዓዛ ያው ትንሽ ነበረች በእድሜ አገር ቤት እያለን እዛ እኔ 22 ነበር፣ እሷ 14 ነበረች። ጓደኝነት ጀምረን አርግዣለሁ ምናምን ብላኝ እኔም በቃ የውጭ ፕሮሰስ ጀምሬ ስለነበረ መውጣት ስለምፈልግ ስለነበረ ከጓደኞቼ ጋር በዚህ በሱዳን በምናምን አድርገን ነው ወደ ሱዳን የጠፋ ነው። በበረሃ አድርገን ሱዳን ገባን። ከዛ እንጂ እንደዛ ነግራኝ ነበረ እንዳረገዘ አርግዣለሁ ከአንተ ብላኝ ነበረ። እውነት ይሁን ውሸት ግን አላውቅም። የኔ ይሁን ማርገዟ ግን አርግዛ ነበር እና መዓዛ ከዛ ከጊዜ በኋላ ፎቶ ላከችልኝ። ልጅህ ነው ብላ ላከችልኝ። አንተ ግን መጀመሪያ ልጅ መሆኑን ታውቅ ነበር? መዓዛ ነፍሰ ጡር እንደሆነች እያወቅህ ነው ጥለሃት ሄድከው? አዎ ውጭ ፕሮሰስ ጀምሬ ነበር። መዓዛ ከኔ ውጭ ሌላ ወንድ አታውቅም። እኔ ነኝ የመጀመሪያዋ። በእድሜ እበልጣታለሁ። እኔ እሷ 14 13 ነበር። 14 ብትሆን ነው ያኔ፣ እኔ 22 ምናምን በሆን ነው። ሁለታችን ልጆች ብንሆንም ግን ትንሽ በልጣታለሁ እኔ። ሌላ ወንድ አታውቅም እና እርግጠኛ ነኝ እኔ ልጅ እሷም ስትልክልኝ ፎቶ እኔ ምንም አልተጠራጠርኩም። ልጄ ነው ተሙ ልጄ ነው በቃ። ከዛ በኋላ ያው እንግዲህ ቤተሰብ ላይ የተፈጠረው ነገር አላውቅም። ከዛ እኔ ምን እመጣለሁ እያልኩኝ ዛሬ ነገር ስለ የዛሬ ዓመት ስል ውጭ የወጣ ሰው እንደ ሀገር ቤት አይደለም። ብዙ ነገር ነው የሚያስበው። ባዶ እጄ እንዴት አድርጌ ልግባ ይላል። አንድ ነገር ሳልይዝ እንዴት ገባ ይላል። ለልጄስ ምን ቅርስ ይዤ ልግባ ስል ሳወጣ ሳወርድ ይኸው ጭራሽ ታምሜ መጣሁ። ከዛ ምንም ብዬ እዛ ሕክምና ጥሩ ስለሆነ ነው የመጣሁት እንጂ እዚህ ላልደርስ ሁሉ እችል ነበር። ግን ልጄ ማየት ፈልጋለሁ ከልጄ የበለጠ እኔ አሁን። ስለዚህ ሕክምና እዛ የተሻለው አሁን እዚህ የመጣሁት ልጄን ማየት ስለምፈልግ ነው እያልክ ነው? ልጄን ስለምወድ። ሌላ ልጅ የለህም? ሌላ ልጅ የለኝም። ሚስት አግብቼ ነበረ እዛ አሜሪካ እዛ ዋሽንግተን ዲሲ ነበር የምኖረው። ግን ከእሷ ልጅ አልወለድንም። ልጅ አልወለድንም። ምንም ልጅ የለህም? ምንም ልጅ የለም። ስለሆነ እኔ በዚህ ሆነ በዛ ብዙ እንዴት ይሁላ ዓመት ቢያንስ እኔ እንኳን ይሄን ታሪክ ሳቅ 28 27 ዓመት ነው ሲሉ ነው የነበረው። እንዴት ይሁላ ዓመት ልጅን ሳትፈልግ አሁን ካለቀ በኋላ ነገሮች አንተ ሌላ ቦታ ልጅ ስላልወለድክ ነው ልጅን ፍለጋ የመጣው? የልጅ እጥረት ስላለብህ ከአሜሪካ ካገባሃት ሚስት ስላልወለድክ ነው ተሙን ፍለጋ የመጣኸው? ከበፊትም እኮ መዓዛ እኮ ልካልኛለች ልጄ እንደሆንክ እኮ አውቃለሁኝ። እሷማ በቃ አልወለደችም እንጂ በወልድ እኮ ወንድምና እህት ታገኝ ነበር። ግን አንተ ስለሆንክኝ ልጄ እኔ ልጄ እያልክ አትጥራኝ፣ ነገሩን ብቻ አስረዳኝ። ይኸውልህ አሁን መተህ ልጄ ማለት ምንም መፍትሄ የለም። ልትረዳኝ ይገባሃል። ነገሩን ግን አስረዳኝ። ማወቅ የምፈልገው ብዙ ለአንተ ማታውቃቸው አንተ ራሱ ብዙ ጥያቄዎች አሉ። እህትህ የምትነግርህ ብዙ ንግግሮች አሉ። እኔ ንገረህ አሁን ስማ ተሙ፣ አንተ እኔ አሁን ታምሜ ነው የመጣሁትም በሕክምና ስለተረዳሁ አቅም ስላለኝ ገንዘብ ስላለኝ ታክሜ ህይወቴ ይዤ ሀገር ቤት ገብቻለሁ። እህቴ ማግኝቻለሁ። አንተም ልጄ ለማግኘት ነው የመጣሁት። እኔ ብዙ ሀብት ንብረት ይዤ ደግሞ እኮ አንተ ገና ወጣት ልጅ ነህ። እንዴት መሄድ እንዳለብህ እኔ አሁን ሀብት ንብረት ይኸውልህ ወላጅ አይሆንም። መጀመሪያ መተህ ያልጠየቅከውን ልጅ አሁን ስለታመምክ መሞቻክ ስለደረሰ እና ሀብቴን ንብረቴን ውሰድ ብለህ ለእኔ ጦስ ማምጣት አልነበረብህም። ሲጀመር የአንተ መምጣት ለእኔ መዘዝ ይዞብኝ ነው የመጣው። ይገባል? አሁን ስርዓት ከአንቺ ጋር ንግግር አልፈልግም። ጭቅጭቅ አይደለ። እኔ አሁን ያለሁት እኮ አሁኑም ሐኪሙም ገብቶ ወጥተዋል። በጣም ታመሃል እንዳልተመቸው እየነገረህ እኮ ነው። እኔ አሁን እዚህ ስማ፣ እኔ የነበርኩበት ሁኔታ ያሉ አመታት ችግር ላይ ነበርኩ። ከዛ ግን
ከችግር ከወጣ በኋላ ግን 24 ሰዓት ሰርቼ ነው አንድ ልጄ ይሄን ለአመት ልጄ ብለህ ሳትፈልግ መተህ አሁን ነገሮች ጥሩ ሳይሆኑልህ ሲቀር ስትታመም ዶክተሮች የጤና ሁኔታ ያሰጋል ሲሉ ነው ልጄ ማለት የምትጀምረው። በዛ አይደለም ከመጀመሪያም እኮ እናትህ እኮ መዓዛ ልካልኛለች እኮ ልጅ እንዳለኝ ካውቃለሁ። ያችኛ ሚስቴ ግን እንዳትበጠብጠኝ ብዬ በራሴ ያዝኩት ነገር ነው። ልጄ እንደሆንኩ ካውቃለሁኝ። መቼ ካድኩ? ለእሷም እንኳ አልካድኳትም። ግን ያው ለአመታት ወደ ሀገሬ ምን ይዤ ልግባ በሚለው ነው የቀረቡትኝ እኮ ነው የሚልህ እንጂ ልጅነትህን እኮ አልካደም እሱ። መምጣትም ጠልቶ አይደለም ግን ምን ይዤ በሚለው ቆየሁኝ ጊዜን ጨርሼ። አንቺ አሁን አታስመሲ። እኔና አንቺ ብዙ የምናወራው ነገር አለ። ወንድምሽ ስለ አንቺ ማንነት አያውቅም ሲጀመር። ስለኔ ማንነት ቢያውቅም ነገርኩ የሚነግርህን እኮ ነው ነግርህኝ። በቃ እየሰማሁ ነው። እሱን መስማት አይከብደኝም። አሁን እኮ ባልመጣ ይሻል ነበር መሰለኝ። እንዴ ተሙ ልጄ እኔ እኮ ወደ አንተ ለመምጣት እኮ ያላረኩት ነገር እኮ የለም። ሁሉ ነገር እኮ እጥፍ ድርብ ከፍዬ ነው የመጣሁት። እኔ ልክ ብር አይደለም የምፈልገው ሰላሜን ያጣሁት። ሰላም ልታገኝ እኮ እኔ አሁን ምንድን ነው ሰላም ያጣኸው ነገር ልጄ? እኔ እኮ አንተን ፍለጋ ነው የመጣሁት። ያሁን ለአመታትም እኔ እዚህ አፍሪካ አጠገብ ሱዳን ነበርኩኝ። 10 ምናምን ዓመት እኮ ሱዳን ነበርኩኝ። በዛን ሰዓት ምን ብዬ ነው ለአንተ ማረዳው ነገር? እኔ አለሁ ብለህ እኮ ለአንተ ጉዳት ነው። ምንም ነገር ካላረኩልህ አሁን ግን አባትነቱ መታወቅ አይቀርም፣ ጊዜ ይፈጃል እንጂ ዛሬ ባይሆን። እኔ እኮ ምንድን ነው አሁን አንተ የረበሸ ነገር ምንድን ነው? መምጣቴ ነው የቆጨህ ወይስ ምንድን ነው? አንተ መምጣት ያመጣብኝ መዘዝ ነው። እስቲ ንገሪው፣ የተፈጠረውን ነገር ለምን አትነግሪው? እህትህ የደበቀች ነገር አለ። እህትና ሚስት ተባብረው የሰሩትን ነገር አይመለከተኝም እኮ። ታዲያ እውነቱን ማወቅ ካለበት ሁሉንም ነገር ማወቅ ትፈልጋለህ አይደል? አዎ። ምን አለ የተደበቀ ነገር? ብዙ የተደበቁ ነገሮች ካንተም ብዙ የተደበቁ ነገሮች። ወደድሽም ጠላሽም ታመጪኝ ነበር እዚህ ቤት ከሱ ጋር ወደድሽም ጠላሽም ታገናኘኝ ነበር። ደስታውን እንዲገለጽልህ በቃ በደስታ ተነጋገሩ። አሁን እልሽ ከደስታ በፊት የሚቀድም ነገር አለ። የኔን የእናቴን ህይወት የቤተሰቤን ህይወት አደጋ ላይ ጥዬ አይደለም የሱን መምጣት ማከብረው። የሚቀድም ነገር አለ። የስንት ሰው ህይወት የተበላሸበትን ነገር ጉዳዩ ማወቅ ካለበት ከዚህ በኋላ ትኛለች። ከአንድ ቀን ከሁለት ቀን በፊት እኮ ህይወት ያደጋውስ ነበር። ምንድን ነው የተፈጠረው? እኔ ምንም አውቀው ነገር የለም። አይ ዝም ብለህ አንተ ራስህን እንትን በለው። ምንድን ነው ሁሉንም ነገር ራስሽ ንገሪው። በአንደበትሽ ሁሉንም ነገር ራስሽ ንገሪው። ምንድን ነው እንደዚህ? ምንም የተፈጠረ ነገር የለም። አሁን አንተ በሽታን አስታመም መጀመሪያ ምንም የተፈጠረ ነገር የለም። እንደዛ ነገር ነው በቃ። ተናዶ ምን ነው የሚያወራው? ይኸውልህ አንድ ነገር ልንገርህ፣ ውስጡ ይሰማው ነገር የገዛ እህት። እሺ ቆይ እስቲ እኔ እንዲፈልግ ለማን ነው የነገርከው? እኔን ሲፈልገኝ የነበረው ማን ነው? አንተን ለመፈለግ ነው እዚህ የመጣሁት አልክ። እኔን ስታስፈልግ የነበረው በማን ነው እንዴ? እኔ እኮ ልጄ እንዳልኩ እኮ መዓዛ እህቴም እኮ ታውቃለች። እርግጠኛ ነህ? እህትህ ግን የአንተ ልጅ መሆኔን ታውቅ ነበረ? ታውቃለች። ይህን እያወቅሽ ነው ያለ ነገር ስታደርጊ የነበረው? የወንድምሽ ልጅ ነኝ የሚለውን ነገር እያወቅሽ ቅድም ምንድን ነው ያልሽው? እርግጠኛ ስላላወቅኩ ነው ስትይ ያልነበር? ያውላ ወንጀል ውስጥ የተሳተፍኩት እኔ ይህን ሁሉ ያደረገችውን ሴት ነግሬሃለሁ አይደለም? እሷን ያገሻት አንቺ ነሽ። እውነቱን ለምን አትነግሪም? እሺ ተሙ ልጄ ኮንክስ ፊት ከኔ ፊት በላይ የሚቀድም ነገር አለ። አንተ መምጣት ለኔ ጦስ ነው የተረፈው አልኩ። ለምን እህትን አትጠይቃት? እኔ ምንም ነገር ምንም አይደለም። ዝም ብለህ በሽታህን አስታምም ዝም ብለህ ምንም ነገር አይደለም። ምንድነው እኔ የማላውቀው ነገር ምንድነው? አሁን እዚህ እንትን የምንልበት ነገር የለም። ምንድነው ነገር? እኔ ተሙ ነኝ፣ ሌላ ነገር አይደለም። የፊቴንም ከፈለክ አሳይሃለሁ። ተሙ ልጄ፣ ተሙ ልጄ፣ እባክህ አሁን ተረጋጋ። ምንም አልፈልግም። ይኸውልህ የኔ ልጅ አሟል እኮ አንተ ምን ነው ቀርብ ብትለው የኔ ልጅ እንዴ? ይኸውልህ አንቺ ይኸውልሽ እባክህ በቃ ሁሉንም እውነት አሁን እንድትነግር ይፈልጋል። እያንዳንዱን ነገር እንድትነግር ይፈልጋል። እኔ ምንድነው የምትለኝ አንተ? በቃ የገዛ እህትና ሚስት ተብዮ የሰሩትን ሴራ እንድታውቅ ፈልጋለሁ። እያንዳንዱን ነገር ንገሪው ለወንድምሽ። በቃ ልጅህ አይደለም ተብሎ ነው። ማን ነው ያለው? ማን ነው? ያንተ ባለቤት ናት። ያንተ ባለቤት ናት አይደለም። ከሱም በላይ ደግሞ አንድ ነገር ልንገርህ። እቺ ከፊት ለፊት የምታያት እህትና
ይኸውልሽ አደረገ ልንገርሽ፣ ዝም በይ። እህትህ ነች አይደል? የስጋ እህትህ ነች አይደል? እኔ እንድትፈልግ ያማከርከው እሷን ነው። እንግዲህ እሷና የገዛ ባለቤት ሆነው እኔን ለማስገደል ነፍሰ ገዳይ ቀጥረው ሲያሳዱኝ ነበር። እኔን ለማስገደል ሲጥሩ የነበሩት የገዛ ባለቤትና እህትህ ናቸው። በቃ እውነቱን ማወቅ አለበት። ምንድን እስቲ የራሱን እየሳተ ነው። እስቲ ውሃ ነገር መድኃኒቱን ካሜራውን አጥፋና ኧረ እስቲ ዶክተሩ ጋር ደውልልኝ።